ሰላም የፉትቦል ቤተሰቦች፣ ዛሬ በዝውውር ገበያ ላይ ትልቅ ፍንዳታ የተፈጠረ ነው። ትልልቅ ክለቦች በተጫዋቾቹ ላይ ኃይለኛ ጦርነት ውስጥ ገብተዋል። አንዳንድ ኮከቦች ሊለቁ ይችላሉ፣ አንዳንዶቹ ደግሞ አዲስ ቤት ሊፈልጉ በጣም ቅርብ ላይ ናቸው። እኔ ሚልጌች ነኝ። እንዲህ ያሉ የፉትቦል ትራንስፈር ዜናዎችን በየቀኑ ለማግኘት ሰብስክራይብ አድርጉ እና የደውሏን ይጫኑና ቤተሰብ ይሁኑ እላለሁ። እንግዲህ ወደ ዛሬ የትልቅ የዝውውር ዜናዎች እንግባ። የመጀመሪያው ዜና የሚሆነው የቦአዲ የዝውውር ጥያቄ ነው። ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና አርሰናል እንዲሁም ባየር ሙኒክ ሁሉም አንድ ሰው ላይ ተጋጭተዋል። እሱም አዩብ ቦአዲ ይባላል። አዩብ ቦአዲ የሊል ወጣት አማካኝ ነው። በጣም ፈጣንና እግር ኳስ አእምሮ ያለው ተጫዋች ነው። በመሃል ሜዳ ሁሉም መቆጣጠር የተፈጥሮ ተሰጥኦ ያለው ተጫዋች ነው። እድሜው ወጣት ቢሆንም ትልቅ ክለቦችን ማስደንገጥ ጀምሯል። ፔፕ ጋርዲዮላ በአዲስ ፕሮጀክት ውስጥ ይፈልገዋል። የቴክኒክና እቅድ ተጫዋቾች ስለሆነ በሲቲ ስታይል ተስማሚ ይሆናል። ማንቸስተር ዩናይትድ ደግሞ መሃል ሜዳውን ማጠናከር እጅግ ይፈልጋሉ። እሱን እንደ ፊቸር ስታር ይመለከቱታል። አርሰናሎች ደግሞ አርቴታ ወጣት ተሰጥኦ ማስገባት ይወዳል። ቦአዲ ከአርሰናል ፍልስፍና ጋር ይጣጣማል ይባላል። ባየር ሙኒክ ደግሞ የአውሮፓ የተሰለፉ ኮከቦችን መሰብሰብ ይፈልጋል። እሱን እንደ ፊቸር ሚድፊልደር ስታር ይመለከተዋል። ሊል የተጫዋቹን ዋጋ ከ80 ሚሊዮን እስከ 100 ሚሊዮን ዩሮ ይጠይቃል። ክለቦች ግን በዚህ ዋጋ ላይ የተወዳደሩ ናቸው። አንዳንዶቹ እንኳን ሉዋን ባክ አማራጭ ይመለከታሉ። ቦአዲ አሁን ትክክለኛ ውሳኔ አልተወሰነም። ሊል ሊያስቀረው ይፈልጋል፣ ግን ገንዘብ ጫና አለ። ትልቁ ጥያቄ አሁን ይሸጣል ወይስ ሌላ ዓመት ይቆያል የሚለው ነው። የ100 ሚሊዮን ዩሮ ተስፋ ያለው ወጣት በአውሮፓ ትልቅ ክለቦች መካከል ተጋጭቷል። ነገ ማን ያሸንፋል? ማን ሲቲ፣ አርሰናል ወይስ ባየር ሙኒክ? ሰብስክራይብ አርጉና ወደ ቀጣዩ የዝውውር ዜና እንሂድ። ሁለተኛው ዜና ማሰን ማውንት ወደ ኤሲ ሚላን እየተባለ ነው። የትልቅ የእግር ኳስ ዜና መነጋገሪያ የሆነው ማሰን ማውንት ከማንቸስተር ዩናይትድ ሊለቅ ይችላል እየተባለ ነው እና ወደ ሴሪኤ ግዙፉ ክለብ ኤሲ ሚላን ሊሄድ ይችላል። ማሰን ማውንት በማንቸስተር ዩናይትድ ውስጥ ከተመለከተ በኋላ ትልቅ ችግር ተገጥሞታል። ተደጋጋሚ ጉዳቶች፣ ቋሚ ቦታ ማጣት፣ በቡድኑ ውስጥ ዋና አባል አለመሆን፣ ይህ ሁሉ እሱን ከኦልድ ትራፎርድ ሊያስወጣ የሚችል ሁኔታ ተፈጥሯል። ለምን ኤሲ ሚላን ይፈልጋል ስንል ኤሲ ሚላን አዲስ አማካኝ ለማጠናከር እየፈለገ ነው። ቡድኑ የክሬቲቭ ሚድፊልደር ይፈልጋል። ሴሪኤ ውስጥ ማውንት እንቅስቃሴ ስልቱ ሊጣጣም ይችላል። ዋጋው ዝቅተኛ ነው፣ አራውንድ 25 ሚሊዮን ዩሮ ይባላል። ሚላን ለላው ኮስት በት ሃይ ኳሊቲ ሳይኒንግ ይመለከተዋል። ማንቸስተር ዩናይትድ የሚያስቡት ደግሞ ማንቸስተር ዩናይትድ ውስጥ አሁን ውድድር ከፍ ነው። ብዙ አማካኞች አሉ። ማውንት ዋና ተጫዋች ለመሆን እየተቸገረ ነው። ክለቡ ሊሸጠው ይችላል ተብሏል። ሚላን ፍላጎት አለው። ማውንት አዲስ ፈተና ሊፈልግ ይችላል፣ ግን የደሞዝ ጉዳይ ትልቅ እንቅፋት ነው ተብሏል። ይህ ዝውውር ፖሲብል በት ኖት ጓርኔትድ ነው። ማሰን ማውንት በማንቸስተር ዩናይትድ ይቀጥላል ወይስ ወደ ኤሲ ሚላን በሴሪኤ አዲስ ህይወት ይጀምራል? ሶስተኛው የዝውውር ዜና ደግሞ ቹዋሚኒ ከሪያል ማድሪድ ሊለቅ ነው የተባለ ነው። ኦራን ቹዋሚኒ አሁን በሪያል ማድሪድ ውስጥ አስፈላጊ ተጫዋች ነው፣ ግን የተነገረው የዝውውር ወሬ እንዲህ ይላል። ሪያል ማድሪድ በተወሰኑ ሁኔታዎች ገንዘብ ለማግኘት ተጫዋቾችን ሊሸጥ ይችላል የተባለ ነው። ቹዋሚኒ ስሙ ከፖሲብል ሴልስ ሊስት ውስጥ ተጠቅሷል። ማንቸስተር ዩናይትድ እሱን እንደ ዋና አማካኝ ታርጌት ይመለከተዋል። ማንቸስተር ዩናይትድ ለምን ይፈልገዋል ስንል ዩናይትድ በመሃል ሜዳ ችግር አለበት። የዲፌንስ ሚድፊልደር ኃይል ይፈልጋሉ። ካዝሚሮ ከስፍራው ሲወጣ ቦታ ተከፍቷል። ቹዋሚኒ እንደ ፐርፌክት ሪፕሌስመንት ፕሮፋይል ይታያል። እሱ ኃይል፣ ፍጥነትና የጌም ኮንትሮል ችሎታ አለው። ሪያል ማድሪድ ምን ይላል? ሪያል ማድሪድ ግን ቀላል አይደለም የሚሸጠው። እሱ በቡድኑ ውስጥ አስፈላጊ ተጫዋች ነው። ኮንትራቱ ረጅም ነው። ክለቡ በገንዘብ ችግር ካልገባ ሊለቀው አይፈልግም። ግን አንዳንድ ወሬዎች ፈንዲንግ ቢንግ ትራንስፈርስ ሊሆን ይችላል ይላሉ። የዝውውሩ ትልቁ ጦርነት ደግሞ ማንቸስተር ዩናይትድ ከፍተኛ ፍላጎት አለው። ሪያል ማድሪድ ለመሸጥ አይፈልግም፣ ግን ክፋት ነው ተብሏል። ዋጋው ከ70 ሚሊዮን ዩሮ በላይ ሊሆን ይችላል። ይህ ማለት ኢዚ ዲል አይደለም ማለት ነው። ቹዋሚኒ በሪያል ማድሪድ ይቆያል ወይስ ማንቸስተር ዩናይትድ ትልቅ ስም ዝውውር ይፈጽማል? እንግዲያውስ ተከታተሉኝ እላለሁ። ቻናሉን ሰብስክራይብ እያደረጋችሁ ወደ ቀጣዩ የዝውውር ዜና እናልፋለን። ማሎ ጉስቶ ወደ ማንቸስተር ሲቲ የተባለ ነው። ዛሬ ትልቅ የፕሪሚየር ሊግ የዝውውር ዜና መነጋገሪያ የሆነው ማሎ ጉስቶ ከቼልሲ ሊለቅ ይችላል እየተባለ ነው እና ማንቸስተር ሲቲ ወደ ኢታድ ሊያመጣው እየሞከረ ነው። ማሎ ጉስቶ በቼልሲ ውስጥ አዲስ ወጣት ተከላካይ ነው። በራይት ባክ ቦታ ፈጣንና አጥቂ የሚደግፍ ችሎታ አለው። በቼልሲ ውስጥ ጥሩ ብቃት እያሳየ ነው፣ ግን ትልቅ ክለቦች ትኩረት እያደረጉበት ነው። ማንቸስተር ሲቲ ለምን ይፈልገዋል ስንል ፔፕ ጋርዲዮላ ሁልጊዜ የቴክኒካል ፉልባክስ ይፈልጋል። ማሎ ጉስቶ በቦል ኮንትሮል እና አታኪንግ ሰፖርት ጥሩ ነው። ሲቲ በራይት ባክ ፖዚሽን ማጠናከር ይፈልጋል። እሱ ከማሬስካ ሲስተም ጋር ተመሳሳይ ስታይል ይኖረዋል። ይህ ለሲቲ ፐርፌክት ታክቲካል ፊት ነው ተብሏል።
ቼልሲ ግን በቀላሉ አይለቀውም። ኮንትራቱ እስከ 2030 ድረስ ነው። ክለቡ እሱን እንደ ፊቸር ስታርተር ይመለከተዋል። በዋጋ በጣም ከፍ ይጠይቃል። ስለዚህ ሲቲ ከፍተኛ ድርድር ሊገባ ይኖርበታል። ሲቲ ፍላጎት አለው። ጉስቶ በፔፕ ሲስተም ይጣጣማል፣ ግን ቼልሲ መሸጥ አይፈልግም። ስለዚህ ይህ ዝውውር ዲፊካልት በት ፖሲብል ነው። ማሎ ጉስቶ በቼልሲ ይቆያል ወይስ ማንቸስተር ሲቲ በፔፕ ጋርዲዮላ አዲስ ተከላካይ ይሆናል? ይህንን እናንተ መልሶት ኮመንት ላይ አሳውቁኝ። ሌላው ትልቁ ዜና ብሩኖ ጎማሬዝ ወደ አርሰናል የሚለው ነው። ዛሬ ትልቅ የፕሪሚየር ሊግ ጦርነት የተፈጠረ ነው። ብሩኖ ጎማሬዝ ከኒውካስል ዩናይትድ ሊለቅ ይችላል እና አርሰናል በትልቅ አማካኝ ላይ ጫና እያደረገ ነው። ሁኔታው ምንድነው ስንል ጠየቅን። ብሩኖ ጎማሬዝ አሁን በኒውካስል ዩናይትድ ውስጥ አንዱ ከትልቁ ተጫዋቾች መካከል አንዱ ነው። የቡድኑ ካፒቴን ነው። በመሃል ሜዳ ዋና ኃይል ነው። ከጎልና አሲስት ጋር ትልቅ አበርክቶ አለው። ግን አሁን ትልቅ ዝውውር ወሬ እየተነሳ ነው። አርሰናል ለምን ይፈልገዋል? አርሰናል በሚኬል አርቴታ ስር ቡድኑን ለማጠናከር ይፈልጋል። በዲክላን ራይስ ጋር አጠናክሮ መሃል ሜዳ ማስተናገድ ተጫዋች ኃይል ፕላስ ክሬቲቭ ያለው ሰው ይፈልጋሉ። ብሩኖ ጎማሬዝ እንደ ኮምፕሊት ሚድፊልደር ይታያል። እርሱ አርሰናል ላይ ትልቅ አፕግሬድ ሊሆን ይችላል። ኒውካስትል ግን ምን ይላል ስንል ኒውካስትል ግን ተጫዋቹን በቀላሉ አይለቀውም። እሱ የቲም ሊደር ነው። ኮንትራቱ እስከ 28 ድረስ ነው። ክለቡ ኖት ፎር ሴል ብሏል። ግን ትልቅ ዋጋ ከመጣ ድርድር ሊኖር ይችላል። የዝውውሩ ጦርነት አርሰናል አስቀድሞ አነስተኛ አቅርቦት አድርጓል ወይም ደግሞ ሪጀክት ተብሏል። አሁን አዲስ ትልቅ ቢድ ለመስጠት የተዘጋጀ ነው። ኒውካስትል ዋጋ ከ70 ሚሊዮን ዩሮ እስከ 85 ሚሊዮን ዩሮ በላይ ሊጠይቅ ይችላል። ይህ ማለት ኢዚ ዲል አይደለም ማለት ነው። ውሳኔው ምን ይሆናል? ብሩኖ አሁን በኒውካስትል ደስተኛ ነው። አርሰናል ግን ቻምፒየንስ ሊግ ሌቨል ሚድፊልደር ይፈልጋል። ትልቁ ጥያቄ ኒውካስትል ይቆያል ወይስ አዲስ ፈተና ይጀምራል? ብሩኖ ጎማሬዝ በኒውካስትል ይቀጥላል ወይስ አርሰናል የትልቅ ስም ዝውውር ይፈጽማል? ሰብስክራይብ አርጉና ወደ ቀጣዩ የዝውውር ዜና እንሂድ። የመጨረሻው ዜና ደግሞ ሃሪኬን ወደ ባርሴሎና የሚለው ነው። ዛሬ የአውሮፓ እግር ኳስ የሚያናድ ዜና እየተሰማ ነው። ሃሪኬን ከባየር ሙኒክ ሊለቅ ይችላል እና ባርሴሎና ወደ ካምፕኑ ሊያመጣው እየሞከረ ነው። ሁኔታው እንዴት ነው ስንል ጠየቅን። ሃሪኬን አሁን በባየር ሙኒክ ውስጥ አስፈላጊ የጎል ስኮረር ነው። ብዙ ጎሎች እያስቆጠረ ነው። በቡንደስሊጋ ውስጥ ትልቅ ተጽዕኖ አለው። በቡድኑ ውስጥ ደስተኛ ነው ተብሏል። ግን የዝውውር ወሬ ደግሞ እየተነሳ ነው። ባርሴሎና ለምን ይፈልገዋል? ባርሴሎና አሁን ግን ማስቆጠር ችግር አለበት። አዲስ ወርልድ ክላስ ስትራይከር ይፈልጋሉ። ኬን በፊኒሺንግ እና ኤክስፒሪየንስ የተሟላ ነው። ሌዋንዶስኪ እድሜ እየገፋ ስለሆነ ተተኪ ይፈልጋሉ። ኬን ለባርሳ ፐርፌክት ስትራይከር ሪፕሌስመንት ሊሆን ይችላል። ባየር ሙኒክ ምን ይላል? ባየርን ግን በቀላሉ አይለቀውም። ኬን የቲም ዋና ተጫዋች ነው። ብዙ ጎሎች እያስቆጠረ ነው። ኮንትራቱ ጠንካራ ነው። ክለቡ ኖት ፎር ሴል ሊል ይችላል። የዝውውሩ ችግሮች ባርሴሎና የፋይናንሻል ፌር ፕሌይ ጫና አለበት። ኬን ደግሞ ከፍተኛ ደሞዝ ይፈልጋል። ባየርን ትልቅ የዝውውር ፊ ይጠይቃል። የዝውውር ቬሪ ዲፊካልት ነው። እውነታው ምን ይሆናል? ኬን አሁን በባየርን ደስተኛ ነው። ባርሴሎና ግን የስትራይከር ፕሮብሌም ለመፍታት ይፈልጋል። ውሳኔው ከወርልድ ካፕ በኋላ ሊመጣ ይችላል። ሃሪኬን በባየር ሙኒክ ይቀጥላል ወይስ ባርሴሎና የትልቅ ዝውውር ይፈጽማል? መልሱን ለእናንተ ትቼዋለሁ። ዛሬ ኃይለኛ የዝውውር ጦርነት ነበረ። ፎአዲ የ100 ሚሊዮን ዩሮ ጦርነት ላይ ተጋጅቷል። ማሰን ማውንት ወደ ሚላን ሊሄድ ይችላል። ቹዋሚኒ በሪያል ማድሪድ ውስጥ እስከ ማንቸስተር ዩናይትድ ድረስ የሚያስደንቅ ወሬ አለ። ማሎ ጉስቶ በሲቲ ላይ እየተፈለገ ነው። ብሩኖ ጎማሬዝ በአርሰናል ትልቁ የአሰልጣኝ እቅድ ነው ተብሏል እና ሃሪኬን ወደ ባርሴሎና ሊያመራ ይችላል። ግን አንድ ጥያቄ ብቻ ነው የሚቀረው። ከነዚህ ሁሉ ዝውውሮች ውስጥ የትኛው በእውነት ይፈጸማል? ሰብስክራይብ አድርጉ። ምክንያቱም የቀጣይ የዝውውር ዜና እዚህ ይመጣልና ቸር ቆዩልኝ።